እንዴነሽ? ዳንሽ አለህልኝ ጋሼ እንደምን አለ? ሰላም ነው? አደከምኳቸው። አደከምኩሽ አይደል? አንቺ እኔ ነኝ ያደከምኩሽ። እኔ አልደክምም። እኔ አንቺን አደከምኩሽ ነገር። እሺ ጋሼ፣ ያው ማለት ከዚህ በፊትም አውርቻለሁ። ይፋም አንተን በስልክ ስጠይቀኝ እንዳወራሁት ነው። ግልጽ ነው። አንድ ወረቀት ነው የቀረኝ። እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙላት የተናገራለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም ብቅ ብያለሁ ማለት ነው። ዛሬ አሪፍ መረጃ ነው ይዤላችሁ የመጣሁት። እንግዲህ ዛሬም ያው በአዲስ ቪዲዮ መጥቻለሁ። የቻናል ቤተሰቦች አብራችሁኝ እስከ መጨረሻ ድረስ አብራችሁኝ እንድትሆኑ እፈልጋለሁ። የዛሬ ቪዲዮአችን እንደተለመደው የምንወያይበት ይሆናል ማለት ነው። የተመለከትኩትን የታዘብኩትን ነገር ትንሽ አጠር ባለ መልኩ እናወራበታለን ማለት ነው። ከእናንተ ደግሞ የምፈልገው ሰብስክራይብ እንድታደርጉኝ፣ አዳዲስ ሆናችሁ ሰብስክራይብ እንድታደርጉኝ እፈልጋለሁ። የቻናል ቤተሰቦች ደግሞ ላይክ፣ ሼር እንድታደርጉልኝ እፈልጋለሁ። እሺ ወደ ቪዲዮዎች እንሄዳለን ማለት ነው። እንግዲህ ዛሬ በተለቀቀው ቪዲዮ ላይ አብርሽና ሩታ ተገናኝተዋል ማለት ነው። እንግዲህ የአብርሽና ሩታ ማለትም የአብርሽ አባትና ወንድም ኤፍሬም አገናኝቷቸዋል ማለት ነው። በጣም ብዙ ነገር ጠብቄ ነበር ሲገናኙ፣ ቪዲዮ መጨረሻ ላይ በጣም ብዙ ነገር ጠብቄ ነበር ማለት ነው። እስቲ በመሃል ትንሽ ቪዲዮን ቀንጨብ አድርገን አይተን እንመለስ። የነምስ እንዲያታለው ብዙ ነገር ይያለሁ። እሷ ግን ምንም ፍላጎት አልነበራትም በጊዜው። ይዘን ቤቷ እየሄድኩኝ እያስወጣችኝ ነበረ። ስለዚህ እኔና በዚህ ልክ ሳታከብረኝ በዚህ ልክ እያንቋሸሸችኝ ከእሷ ጋር እንዴት ብዬ ነው የምኖረው ማለት ነው። ስለዚህ ያንን አማራጭ ስላደረኩኝም ነው እኔ ወደ ቤቴ ትቻት ሄድኩት የነበረው ማለት ነው። እሺ እሷ እንደገና አሁን መልሰን ደግሞ ወደ ኩሪፍቱ ልንዝናና ስንሄድ ሁሉ ነገር ረስቼ የራሴን ላይፍ የራሴን ህይወት ደስተኛ ሆኜ እየኖርኩኝ ወደ ኩሪፍቱ ደግሞ ሄጄ መዝናናት ስጀምር ምናምን ደግሞ እጄ እግሬ ደግሞ ማለት ፈለገች። አሁን ዛሬ ላይ ደግሞ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም። እኔ ግራ ነው እየገባኝ ያለው አሁን ማለት ነውና እኔ በዚህ ልክ እንደዚህ መሆኗም ስተዋት እኔን ለመቅረብ ትሞክራለች፣ ስቀርባት ደግሞ እኔን ለመሸሽ ትሞክራለች። ስለዚህ እሷ አሁን ምን አይነት ራሱ ሐሳብ እንዳላት ምንም አቆታለች። የውስጥህን ያለው ነው ግልጹ ተናገር እኮ ጋሽ፣ የግልጹ ነው እየነገርኩ ያለሁት ማለት ነው። ምንም የምትሸፋፍነው ነገር ምናምን እኔ አልፈልግም። እኔ ምንም የምሸፋፍነው ነገር የለም። አንዳንድ ጊዜ ጋሽ የሰው ልጅ ሲፈለግ በጣም እንትን ሲል ራሱን በጣም ይሰቅላልና እኔ አሁን ለእንደዛ አይነት ባህሪ ስታሳየኝ ነው ትቻት ሄድኩትም ከዛ ወደ መዝናናት ምናምን ራሴን ማደስ የፈለኩት ለዛ ነው። እሺ በነገራችን ውስጧ ላይ ገብታል እሷን ውስጧ ላይ ገብታል ወይ? ምን ማለት ነው? አንተ አቀራረብ እሷ ያለህ አቀራረብ እንደ ድሮም ነው። ለኔ ያለ አቀራረብ እንደ ድሮ ነው። ፍራት ቀርቢያታለሁኝ። ከወለደችም በኋላ ማድረግ ያለብኝ ነገር እያደረኩ ተከባከብኩ። ለልጅም መሆን ባለብኝ ልክ እየሆንኩኝ የቻልኩትን ነገር ብዙ ነገር አድርጌላታለሁኝ። ገባ እንዴ? እየተንከባከብኳት ቤቷ እየሄድኩኝ ቀን በቀን ልጄን ለማየት እሷን ለማየት ቀን በቀን እየሄድኩኝ፣ እሷ ግን እንደዛ ሲሆን በጣም ለኔ ያላት ሪስፔክት እየቀነሰ መጣ። እሷን ፍለጋ መሄዴ፣ ልጄን ፍለጋ እዛ ቤት መመላለሴ ምናምን ነገር ለኔ ያላት ክብር እንዲቀንስ አደረገው። ስለዚህ ሁሉ ረቂያት ለልጄ መሆን አያቅተኝ። ምክንያቱ አንተ ምን ይመስልሃል? አሁን አንተ ይሄ ነገር ለኔ ያላት ነገር ምንም አቆጣ የለም። ምንም ግልጽ የምትናገረው ነገር የለም። ከፈለገች እኮ አሁን እኮ ልትደውለንባት ትመጣለች እኮ በቃ ልትመጣ እኮ። እሺ በጣም አሪፍ ነው። እንዳየነው በተለይ የአብርሽ ቤተሰቦች በጣም ይጥራሉ፣ በጣም እየጣሩ ነው። ማለትም አብርሽ ከሩታ ጋር አብረው እንዲሆኑ በጣም ይጥራሉ፣ እየጣሩ ነው። ማለትም ብራዘሩና አባትየው ማለት ነው በጣም ይፈልጋሉ አብረው እንዲሆኑ። ግን እንደምታዩት ከአብርሽ ፊት ላይ አብሮ የመሆን ምንም ስሜት የለውም። ወይ አይናገርም ወይ አይገልጽም። የሆነ በቃ በዝምታ ውስጥ ነው ማለፍ የሚፈልገው ማለት ነው። በጣም ምን እንደሚያስብ አላውቅም። እኔ ግን እንደምታዩት የሆነ የሚናገረው ነገር እና የሚተገብረው ነገር አንድ አይደለም ማለት ነው አብርሽ። እና በዚህ ሁኔታ ውስጥ ሆኖ እነሱ ጥረው ወይም እንደዚህ ሆነውለት አገናኝተው ወይም አብረው እንዲሆኑ አስማምተው እንዴት ነው አብረው ሆነው የሚኖሩት? እንዴት ነው ከሩታ ጋር አብረው የመቀጠል ቻንሱ ምን ያህል ነው ብዬ አሰብኩኝ ማለት ነው።
እስቲ ቀጣይ ደግሞ ቪዲዮ አይተን እንመለስ። እቺ ታውቃለህ ነገር የለም ወይንም የሆነ ነገር ሳረግ ማንም የያዘኝ የለም። ምንም እንትን የተፈጠረ ነገር የለም። ስለዚህ እኔ በራሴ ኮንፊደንስ ያለኝ ሰው ነኝ። ህፃን ልጅ አይደለሁኝም። እያንዳንዱን ነገር ደግሞ ማደርገውን ነገር ማንም ሰው መርቶኝ ወይንም የሆነ ሰው ስላለኝ ምናምን አይደለም፣ በራሴ ነው የምመራው። ከዛ ባለፈ ግን እኔ እሷን እየለመንኩኝ እሷን እየተለማመጥኩኝ መኖር አልፈልግም። ገባ? እኔ ወጣት ነኝ ገና። ሩታን ልጄን ለማየት እሷ ጋር እየሄድኩ እየተለማመጥኩ እሷን የሆነ ነገር እንትን ለማለት እየተለማመጥኩ መኖር አልፈልግም። በጣም አሪፍ። እንግዲህ ያው ሩታም እንደምታዩት ናት። እሷም በአቋሟ ጸንታለች ማለት ነው። ምክንያቱም እሷም በአቋሟ ጸንታ የራሷ ሂደት ነው መሄድ የፈለገችው። ምክንያቱም ከአሁን በኋላ ከሱ ጋር መሆን የምትፈልግ አይመስለኝም እሷ ራሷ ማለት ነው። ግን በጣም እኔ እንጃ በዚህ መልክ ግን በዚህ ልክ ግን ጫና ማድረግ አለባቸው ብዬ አላስብም። የአብርሽ ቤተሰቦች እሷ ላይ በጣም ጫና እያደረጉባት ነው። ምክንያቱም ከሱ ጋር መሆን አትፈልግም፣ ግን እነሱ በግድ የአብርሽ አባትን እንዳያቸዋቸው ናቸው። በእሷ ላይ ጫና እያደረጉ ነው በጣም። ስለ ውሳኔ የገባችበት ነገር ታው ፕሮሰሱ ብዙ ነው ጋሽዬ። ማለት እኔ ባንዴ ወደ እንደዚህ አይነት ውሳኔ አልገባሁም። እውነቱን ስነግራችሁ ረጅም ብዙ አስቤበት ብዙ እንትን ብዬ ነው። በፍጹም እኔ እስከዛሬ ድረስ አላየሁም። ሴት ልጅ ትዳሯን ማፍረስ አትፈልግም ብዙ ጊዜ። ምክንያቱም ትክክለኛ ምን አለ ከትዳር በኋላ ማለት ምንም የለም እኮ አትፈልግም። ግን ደግሞ አስገዳጅ ነገር ሲኖርባት ወይም ደግሞ የምታየው ነገር ካላስደሰታት የራሷን ህይወት ለማስቀጠል ስትል ለልጇም ለቀሪውም ነገሯም ለቤተሰቧም መኖር መሆን ካለበት ይሆናል። ትክክል ገባ? ወደ እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዴ አይደለም ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩት። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ። ገባ? ማለት እኔ እንጃ ሰው ለትዳሩ ክብር ከሌለው ታዲያ ምኑን ኖረ? እንደፈለገ የሆነ ማለት ሰው ያየውን አይቶ በዚህ ልክ ደግሞ ተጨነው ከአብርሽ ጋር አገናኝተው ከአብርሽ ጋር እንዲኖሩ አድርገው ምን አይነት ህይወት እንደሚኖሩ አላውቅም። ምክንያቱም እነሱ ማገናኘት ነው። ከዛ እነሱ ውስጥ ያለውን ችግር አይረዱም ማለት ነው። ለአንድ ቀን ለሁለት ቀን እሺ ብለው ሊገናኙ ይችላሉ። ግን ሩታ ላይም በጣም ጫና አለ። መገናኘት አብሮ መሆን አትፈልግም። እሷ ወረቀት ላለች ያንን እንዲቀደድ ወይም ያንን ፊርማ እንዲፈርምላት ነው የምትፈልገው። አስሬ ነው ወረቀት ብላ እንትን የምታደርገው ማለት ነው። ይሄ ወረቀት መቼ እንደሚያልቅ መቼ ተፈርሞ እንደሚያልቅ ብቻ አናቅም። እኔ እንጃ። እሷ የምትፈልገው ያንን ነው። እንዴት ነው በዚህ ልክ እነሱ አስገድለዋት ይመስላል። የሚያስገድዷት ነው። አፋፏን ነው የሚሏት እንግዲህ ልታወራ ስትል እሷ ማውራት የምትፈልገው ወረቀቴ ቀደድልኝ ብቻ የሚለው ነገር ነው። ወይም ወረቀቴ ላይ ፈርምልኝ የሚለው ነገር ብቻ ነው እሷ የምትፈልገው ማለት ነው። እንግዲህ እንዳያችሁት ነው አብርሽ ስብሰባውን ወይም የተገናኙበት ጉዳይ እንኳን ሳይጨርሱ በቃኝ ብሎ ነው አቋርጦ የሄደው ማለት ነው። ምክንያቱም ነገሮች እንደሰለቹት እንደደበሩት ምናምን ይኸው ትረዳላችሁ ከዚሁ ማለት ነው። በጣም ይከብዳል። መታረቁ ጥሩ ነው፣ መስማማቱ ጥሩ ነው። ግን በውስጥ ደግሞ የሆነ ነገር ይዞ ተቀራርቦ ወይም በውስጥ ሙሉ ለሙሉ ጽድት ሳይል ተገናኝቶ አብሮ ይኖራሉ ማለት በጣም ከባድ ነው። ነገ እንደማይፈጠር በምን እርግጠኛ መሆን ይቻላል? ስለዚህ በዚህ ልክ የዛሬ ቪዲዮ ሰርቷል ማለት ነው። እንግዲህ ቻናል ቤተሰቦች በመጨረሻም ቪዲዮን አይታችሁ ስጨርሱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቻው፣ ሰላም ሁኑልኝ። የትዳር ትምህርት እያስተማርሽ ነው። እግዚአብሔር አምላክ ይባርክሽ። ሁለታችሁ ናችሁ በደንብ የምትተዋወቁት፣ በደንብ ትተዋወቃላችሁና ያለው ነገር ደግሞ በደንብ ሁለታችሁ ተዋወሩና እኛ ሄደን ወዴት ነው የምትሄደው? ምንድን ነው የምናወራው? ሁለታችሁ ወደ እንድትተዋወሩ ነው ያለው ነገር ሰማን። ከሁለታችሁ ያለው ነገር ሰማን። ጋሼ አለ እና ደግሞ መጀመሪያ እናውራ ስላልከኝ እንጂ አሁኑኑ ነገሮችን ጨርሰን መሄድ እንችል ነበረ። ይዤም ያልመጣሁት ፔፐሩ ለዛ ነው ኤፋዬ እንጂ ሁሉንም ነገር ጥንቅቅ አድርጌ ጨርሼ መሄድ ነው ፍላጎት። ከዛ ይጸድቃል፣ አለቀ ሁሉም ነገር። ምንድን ነው ማውራ ይፋ ብታወሩ ደስ ይለኛል። ሁለታችሁ ብቻ ብታወሩ ያለ ጭቅጭቅ ብትግባቡና ብትነጋገሩ ደስ ይለኛል። ሩታዬ ነው ይሄ ጭቅጭቅ አይደለም። በቃ ግልጽ ነው የኔ ፍላጎት፣ የሱ ፍላጎት እንደዛው ግልጽ ነው። ማለት ሰው የግድ መናገር አይጠበቅበትም በተግባሩ ካሳየ። ይሄን ደግሞ ብዙ ጊዜ እየተገበሩ የቆየ ነገር ከሆነ የግድ እኮ ሰው አንደበቱ እስኪናገር መጠበቅ የለበትም አይደል? ለኛ ብለሽ ብታወሩ የምሬ ነው። እግዚአብሔር ብታወሩ ደስ ይለኛል። የምሬ ነው። ሁለታችሁ ጋር ያለው ነገር በግልጽ ተነጋግራችሁ ሁለታችሁ ብታወሩበት ደስ ይለኛል። ምን ሆሮ ነገር የለም ይፋ ማለቴ
እኔ ብዙ ጊዜ ማለት እሺ አሁን ላንተ ብዬም ላውራው ለጋሽም ብዬ ላውራው ለሌሎች ሰዎችም ምናምን ብዙ ጊዜ እንደዛ ብዬ እያወራሁኝ ብዙ ሀሳቦችን እየተቀበልኩኝ እኔ ራሴን በጣም በብዙ መንገድ ያጣሁበትና የጎዳሁበት ሁኔታ ውስጥ ቆይቼ ነው የከረምኩት። አሁን ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንደዛ አይነት ስሜት ውስጥ አይደለም ያለሁት። ግን ደግሞ አሁን ይሄንን ነገር ማጣት አልፈልግም። ገባ? አሁን ደህንነቴን ማጣት አልፈልግም። አሁን በጣም ደህና ነኝ። ገባ? ማለት ብዙ ነገር እኮ አለ። አእምሮ ሰላም ሆን አለበት አትሊስት ሌላው ቢቀር እና እኔ አሁን አእምሮዬ ሰላም ነው፣ ነፃ ነኝ። ያንን ነገር ደግሞ ማስቀጠል ፈልጋለሁ፣ ማጣት አልፈልግም። ገባ? ስለዚህ ቆይ እስቲ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? ናስ ችግር የለውም ጋሽ አውሩ እናንተ። ተረጋጋ። እኔ ቤት ነኝ። በቃ ቤት ነው። ቤት ግባ በቃ